ألف لام را كتاب أنزلناه إليك لتخرج الناس من الظلمات إلى النور بإذن ربهم إلى صراط العزيز الحميد ألف لام را أنت نبي هوي سوّج بالله فقاد ككهدت جلماوچ ወደ እምነት ብርሃን ልታስወጣቸው ወደ ኃያሉ ምስጉኑ አላህ መንገድ ልትመራቸው መጽሐፉን ቁርአንን ወደ አንተ አወረድ ነው الله الذي له ما في السماوات وما في الأرض وويل للكافرين من عذاب شديد يا الله ለርሱ በሰማያት ውስጥና በምድር ውስጥ ያሉት ፍጥረታት በተቀላላ ስለፈጠረና እንዳሻውም የማድረግ ሙሉ ብቸኛ ስልጣን ስላለው መመለክም የሚገባው እርሱ ብቻ ነው ለካህዲያን በገሃነም በሚጠብቃቸው ጥብቅ ቅጣት ወየውላቸው الذين يستحبون الحياة الدنيا على الآخرة ويصدون عن سبيل الله ويبغونها عوجا أولئك في ضلال بعيد እነዚያ ከመጨረሻው ዓለም ህይወት የምድር ዓለሙን ህይወት ይበልጥ የሚወዱት ከቀጥተኛው ከአላህ መንገድ ከኢስላም ሰዎችንና ራሳቸውን ጭምር የሚያግዱ ከራሳቸው ስሜት ጋር እንዲስማማ በኢስላም ህግጋት ላይ ጥመትን የሚፈልጉ እንደነዚህ አይነቶቹ ከኢስላምና ከሐቅ የራቀ ስህተት ውስጥ ናቸው وما أرسلنا من رسول إلا بلسان قومه ليبين لهم فيضل الله من يشاء ويهدي من يشاء وهو العزيز الحكيم አንተ ነብይ ሆይ ካንተ በፊት ከመልእክተኛ ማንንም አላክንም ለርሱ ለህዝቦቹ ያላህ ህግ በህዝቦቹ ቋንቋ የሚገልጽላቸው ቢሆን እንጂ አላህም የፈለገውን ያጠማል የፈለገውን ይመራል እርሱም አላህ ኃያል ጥበበኛ ነው ولقد أرسلنا موسى بآياتنا أن أخرج قومك من الظلمات إلى النور وذكرهم بأيام الله إن في ذلك لآيات لكل صبار شكور برغت نبي موسى ህዝቦችህን ከከደት ጨለማዎች ወደ ብርሃን ወደ እምነት አላህን ብቻ ወደ ማምለክ አውጣቸው አላህን እንዲታዘዙ ክፉንም ሆነ በጎን ያዩበትን ያለፉትን የአላህ ቀኖች አስታውሳቸው በማለት ወደ እስራኤላውያን በተለያዩ ተአምራታችን ላክነው በርግጥ በዚያ ያለፉትን ህዝቦች ያጠፉትን በመቅጣትና ያለሙትን በመመንዳት ትውስታ ውስጥ ለሁሉም ታጋሽ አመስጋኝ ህዝቦች تأمرات اللبات وإذ قال موسى لقومه اذكروا نعمة الله عليكم إذ أنجاكم من آل فرعون يسومونكم سوء العذاب ويذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم አንተ ነብይ ሆይ ነብዩ ሙሳም ለህዝቦቼ ሆይ የፈርዖን ቤተሰቦች መጥፎ የሆነውን ቅጣት እየቀጧችሁ ወንድ ልጆቻችሁን እያረዱ ሴቶች ልጆቻችሁንም እየተው ሲያሰቃያችሁ ስቃያችሁም ከጌታችሁ የሆነ ትልቅ ፈተና ሲሆን ከፈተናውም አላህ ባዳናችሁ ጊዜ የዋለላችሁን ጸጋ አስታውሱ ይላቸው እንደነበረ ለህዝቦች አውሳ وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد ነብዩ ሙሳ ለህዝቦቹ ጌታችሁም አላህ በተሰጣችሁ ጸጋ የምታመሰግኑ ከሆነ ይጨምርላችኋል የምትክዱም ከሆነ በርግጥ ቅጣቴ ጥብቅ ነው በማለት እንዳስታወቀ ይነግራቸው ነበር وقال موسى إن تكفروا أنتم ومن في الأرض جميعا فإن الله لغني حميد ነብዩ ሙሳም ለህዝቦቹ እናንተና በመድር ላይ ያሉ ህዝቦች በተቀላላ ባላህ ጸጋና በብቸኛ ተመላኪነቱ ብትክዱ በርግጥ አላህ በህዝቦቹ ክህደት ምንም የማይቀንስበትና በራሱ የተብቃቃ ምስኩን ጌታ ነው አላቸው ألم يأتكم نبأ الذين من قبلكم قوم نوح وعاد وثمود والذين من بعدهم لا يعلمهم إلا الله جاءتهم رسلهم بالبينات فردوا أيديهم في أفواههم وقالوا إنا كفرنا بما أرسلتم به وإنا لفي شك مما تدعوننا إليه مريب
ነብዩ ሙሳ ለህዝቦቹ እነዚያ ከናንተ በፊት የነበሩት የነብዩ ኑህ ህዝቦች የአድና የሰሙድ ጎሳዎች እነዚያም ከአላህ በስተቀር ማንም የማያውቃቸው ህዝቦች ከነርሱም በኋላ ስለነበሩ መልእክተኞች ወሬ አልመጣላችሁምን ይላቸው ነበር። ላለፉት ዘመናት ህዝቦች ግልጽ በሆነ መረጃ መልእክተኞቻቸው መጡላቸው። ከሃዲያን ህዝቦችም ለመልእክተኞቻቸው ዝም በሉ ለማለት እጆቻቸውን ወደ አፎቻቸው በመመለስ እኛ በተላካችሁበት መልእክት ክደናል፣ እኛም ወደርሱ ወደምትጠሩን እምነት አላህን ብቻ ስለማምለክ ትክክለኛነቱ በመወላወል በጥርጣሬ ውስጥ ነን ይሉ ነበር። قالت رسلهم أفي الله شك فاطر السماوات والأرض يدعوكم ليغفر لكم من ذنوبكم ويؤخركم إلى أجل مسمى قالوا إن أنتم إلا بشر مثلنا تريدون أن تصدونا عما كان يعبد آباؤنا فأتونا بسلطان مبين ለካህዲያን ህዝቦችም መልእክተኞቻቸው ሰማያትንና ምድርን በፈጠረው አላህ በብቸኛ ተመላኪነቱ ማመን ጥርጣሬ ነውን? አላህ ከወንጀላችሁ ሊምራችሁ ወደ እምነት ይጠራችኋል፣ እስከ ተወሰነም ጊዜ ድረስ በምድር ዓለም ያቆያችኋል አሏቸው። ካህዲያን ህዝቦችም ለመልእክተኞቻቸው በእርግጥ እናንተ የኛ ቢጤ ሰዎች ናችሁ እንጂ ሌላ ከኛ ብልጫ ምንም የላችሁም፣ አባቶቻችንም ከሚገዟቸው አማልክት ልታግዱን ነውን? እውነተኞች ከሆናችሁ ግልጽ በሆነ መረጃ ኑልን አሏቸው። قالت لهم رسلهم إن نحن إلا بشر مثلكم ولكن الله يمن على من يشاء من عباده وما كان لنا أن نأتيكم بسلطان إلا بإذن الله وعلى الله فليتوكل المؤمنون መልእክተኞቻቸውም ለካህዲያን ህዝቦቻቸው እንደምትሉት በርግጥ እኛ የናንተ ቢጤ ሰዎች ነን እንጂ ሌላ ምንም አይደለንም። ነገር ግን አላህ ከባሮቹ ውስጥ በፈለገው ላይ የነብይነትንም ሆነ ሌላ ጸጋ ይውላል። በአላህ ፈቃድ ካልሆነ በስተቀር በራሳችን ጊዜ ግልጽ መረጃ ልናመጣላችሁ አይገባንም። በአላህ ላይ አማኞች ይመካሉ አሏቸው። وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون አማኞችም ለካህዲያን ህዝቦቻቸው በአላህ ላይ የምንመካው ለኛ ምን ምክንያት አለን? በርግጥ አላህ ቀጥተኛው መንገዳችንን መርቶናል። በንግግርም ሆነ በሌላ በመታሰቃዩንም መከራ በርግጥ እንታገሳለን። በአላህ ላይ ተመኪዎች ይመኩ አሏቸው። قل يا عبادي الذين آمنوا اتقوا ربكم للذين أحسنوا في هذه الدنيا حسنة وأرض الله واسعة إنما يوفى الصابرون أجرهم بغير حساب አንተ ነብይ ሆይ ለነዚያ ላመኑት ባሮቼ ጌታችሁን ፍሩ በላቸው። ለነዚያም በዚህ ምድር ዓለም ስራቸውን ላሳመሩ መልካም እንዳላቸው ያላህም ምድር ሰፊ ናት። ሃይማኖታችሁን በተረጋጋ መንፈስ የምታከናውኑበት ቦታ ተሰደዱ። በርግጥ ለታጋሾች ብቻ ምንዳቸውን በገነት ያለ ሂሳብ ያለ ገደብ ይሰጣቸዋል። ይህ አንቀጽ ጃፈር ኢብኑ ጣሊብ ወደ ሐበሻ እንዲሰደድ የሚያበረታታ መልእክት ነው ይባላል። قل إني أمرت أن أعبد الله مخلصا له الدين አንተ ነብይ ሆይ ለሰዎች እኔ ስግደት፣ እርድ፣ ስለት፣ መንፈሳዊ ፍራቻ፣ ክጃሎ፣ መማፀን የመሳሰሉትን የሃይማኖት ዘርፎችን ለርሱ ለአላህ ብቻ በማድረግ ፍጹም በጠራ ሁኔታ ከማሻረክ ነፃ ሆኜ አላህን እንገዛ ታዝዣለሁ በል። وأمرت لأن أكون أول المسلمين በመጨረሻው ዘመን ህዝቦች መሃል የመጀመሪያው ሙስሊም እንደሆን ታዝዣለሁ በል። قل إني أخاف إن عصيت ربي عذاب يوم عظيم አንተ ነብይ ሆይ ለሰዎች እኔ ጌታዬ አላህ በአምልኮ በማሻረክ ባምጽ የትልቁን የቂያማ ቀን ቅጣት እፈራለሁ በል። قل الله أعبد مخلصا له ديني አንተ ነብይ ሆይ ለሰዎች እኔ ስግደት፣ እርድ፣ ስለት፣ መንፈሳዊ ፍራቻ፣ ክጃሎ፣ መማፀን የመሳሰሉትን የሃይማኖት ዘርፎችን ለርሱ ለአላህ ብቻ በማድረግ ፍጹም በጠራ ሁኔታ ከማሻረክ ነፃ ሆኜ አላህን እገዛለሁ በል። فاعبدوا ما شئتم من دونه قل إن الخاسرين الذين خسروا أنفسهم وأهليهم يوم القيامة ألا ذلك هو الخسران المبين አንተ ነብይ ሆይ ለሙሽሪኮች ካላህ ሌላ ጣዖታትንም ሆነ ጋኔልን የፈለጋችሁትን ተገዙ፣ በርግጥ ከሳሪዎችም ማለት እነዚያ የቂያማ ቀን ነፍሶቻቸውንና ቤተሰቦቻቸውን የከሰሩ ናቸው በላቸው። ለብ በሉ ይህ ገነት